ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ዩኒት 5 ሌሰን 9 ላይ ኤክሰርሳይዝ 5.6 ላይ ያሉትን ጥያቄዎች ኢን ዲቴይል ዊዝን ብሪፍ ኤክስፕላኔሽን እያንዳንዳቸውን ጥያቄዎች ለመስራት ሞክረናል። ዛሬም ከዚያው በመቀጠል ሌሰን 10 ኤክሰርሳይዝ 5.7 ያው መጽሐፋችሁ ላይ ያለ ማለት ነው የምንሰራ ይሆናል ማለት ነው። እንግዲህ እያንዳንዱን ኤክሰርሳይዝ ትንሰራ ስቴፕ ዋይዝ ለእናንተ በሚገባችሁ መልኩ ዘርዘር በማድረግ ሰርቻለሁ ማለት ነው ኤክሰርሳይዙን። ኤክሰርሳይዝ 5.7 ምንድነው የሚለው? የመጀመሪያው ጥያቄ the following equilibrium constant were determined at 1123 Kelvin. Carbon in solid react with carbon dioxide give us carbon monoxide gas. ይሄ ኬሲው ኢኩሊብሪየም ኮንስታንት ኦር C1 ስንት ተሰጥቶናል? 1.4 ታይምስ 10 to the power of 12 ተሰጥቶናል። እንግዲህ እዚህ እንደምታዩት ማለት ነው። ሌላው ካርበን ሞኖክሳይድ ጋዝ ሁለተኛው ሪአክት ዊዝ ክሎሪን ጋዝ እዚህ ጋር ካርቦናይድ ክሎራይድ አለ ጋዝ ኬሲዩ ተሰጥቶናል። ኬሲ2 ኢኩሊብሪየም ኮንስታንቱ ማለት ነው 5.5 ታይምስ 10 to the power of 1. write the equilibrium constant expression Kc ነው የሚለው and calculate the equilibrium constant at what 1123 Kelvin for the following reactions ይላል። እንግዲህ አየው ሪአክሽን ተሰጥቶናል። ካርበን in the form of what solid react with carbon dioxide gas react with what is chlorine gas give us 2 mole of carbonyl chloride gas። እንግዲህ ከዚህ በደንብ እንደምታዩት ምንድነው የምናደርገው የሚለውን ነገር ኢን ዲቴይል እያየን እንሄዳለን። to find the equilibrium constant Kc for the reaction the reaction እንግዲህ ታች የተሰጠን ፉል ሪአክሽኑ ማለት ነው። ካርበን in the form of solid react with carbon dioxide gas react with chlorine gas it give us 2 mole of carbonyl chloride gas. we can use the given equilibrium constant Kc1 and Kc2 እንግዲህ ይሄን የተሰጠንን given equilibrium constant አለ ያ Kc1 እና C2 ማለት ነው። የመጀመሪያው ምንድነው የምናደርገው? write the equilibrium expression equilibrium expression እንጽፋለን ለእያንዳንዱ for the first reaction carbon in the form of solid react with carbon dioxide gas give us 2 mole of carbon monoxide gas. K of equilibrium ወይም equilibrium expression Kc 1 times 1.4 times 10 to the power of 12 ተሰጥቶናል። for the second reaction የሁለተኛው ሪአክሽን ካርቦን ሞኖክሳይድ ጋዝ ሪአክት ዊዝ ክሎሪን ጋዝ ምንድነው የተሰጠን? ካርቦናይል ክሎራይድ ካርቦናይል ክሎራይድ ጋዝ Kc2 5.5 10 to the power of 1 በዚህ መልኩ እንትን እንላለን። የሁለተኛው ስቴፕ ይሄንን ከጻፍን በኋላ combine the reaction to form what the desired reaction እንግዲህ ሪአክሽኑን ኮምባይን ማድረግ አለብን። we can manipulate the reaction as follows እንግዲህ ሪአክሽን እንዴት ነው ማኒፑሌት የምናደርገው ኮምባይን እንዴት ነው የምናደርገው የሚለውን ስናይ the first reaction is written as carbon the form of solid carbon dioxide gas is 2 mole of what carbon monoxide gas ነው። the second reaction can be is multiplied by 2 እንግዲህ ሁለተኛው ሪአክሽን በሁለት እናባዛዋለን። ለምንድን ነው? to match the stoichiometry needed for 2 mole of carbonyl chloride ተመልከቱ ያለን ስንት ነበር? 1 mole of carbonyl chloride ነበር አይደለ? ስለዚህ ሁለተኛውን ኢኩዌሽን በሁለት እናባዛዋለን ስንል ምን ማለታችን? the second reaction can be multiplied by 2 to match the stoichiometry needed for 2 carbonyl chloride gas ማለት ነው። ስለዚህ ይሄን ምንድነው የምናደርገው? 2 mole of what carbon monoxide gas react with 2 mole of ክሎሪን ጋዝ ይሄ ነበር አይደለ? ይሄን በሁለት ስናባዛው ምንድነው የሚሰጠን ማለት ነው? 2 mole of carbon monoxide gas 2 mole of chlorine gas እዚህ ጋር 2 mole of what carbonyl chloride gas look አሁን ተመልከቱ combine the two reaction ሁለቱን ሪአክሽኖች ኮምባይን ስናደርግ now we add the two reaction together እንግዲህ ሁለቱን ሪአክሽኖች ምን ማድረግ ኮምባይን እናደርጋለን ስንል መደመር ነው አይደለ? ስለዚህ ስንደምራቸው እንግዲህ ተመልከቱ ሪአክታንት ማለት ነው
እዚህ ጋር ካርበን አለ ሪያክታንት እዚህ ጋር ማለት ነው። ካርበን ሶሊድ ካርበን ዳይኦክሳይድ ጋዝ ቱ ሞል ኦፍ ዋት ካርበን ሞኖክሳይድ ጋዝ ቱ ሞል ኦፍ ክሎሪን ጋዝ። ኦኬ ፕሮዳክቱን እንደምር እዚህ ጋር ፕሮዳክቱን ስንደምር ቱ ሞል ኦፍ ዋት ካርበን የፕሮዳክቱ ቱ ሞል ኦፍ ካርበን ሞኖክሳይድ ጋዝ ኤንድ ኦልሶ ቱ ሞል ኦፍ ዋት ካርቦናይል ክሎራይድ ጋዝ። ኦኬ እዚህ ጋር ተመልከቱ። ኦኬ ቱ ሞል ኦፍ ይሄ ፕሮዳክቱ እዚህ ጋር ነው የመጀመሪያው። ይሄ ፕሮዳክት ይሄው እዚህ ጋር መጣ ነው። እንደገና ይሄን ፕሮዳክት ይሄው እዚህ ጋር መጣ ነው። ናው እዚህ ጋር እንግዲህ የሚመሳሰሉ አሉ። እዚህ ጋር እንደምታዩት ዘቱ ሞል ኦፍ ካርቦናይል ጋዝ ካንስል አውት። ኦኬ ይሄ በዚህ ምን ይሆናል ካንስል አውት እናደርገዋለን። ኦኬ ይሄን አሁን እንግዲህ ተመልከቱት ሪያክታንት አሁን ይሄን እዚህም አለ ካንስል አውት እናደርገዋለን። ፕሮዳክቱ ላይ ማለት ሪያክታንትና በይሄ ካንስል ስናደርገው ምንድነው የሚሰጠን ካርበን ሶሊድ ይሄው እዚህ ጋር ካርበን ዳይኦክሳይድ ጋዝ ዘን ይሄ ካንስል ሆኗል ብያቸዋለሁ። ታዲያ ምን አለን እዚህ ጋር ቱ ሞል ኦፍ ዋት ክሎሪን ጋዝ ምን አለን ቱ ሞል ኦፍ ካርቦናይል ክሎራይድ ጋዝ። እንግዲህ ኮምባይን ስናደርገው የሶስተኛው ስቴፕ ማለት ነው። ዘን ወደ አራተኛው ስንመጣ ካልኩሌት ኦቨር ኦል ኢኩሊብሪየም ኮንስታንት ነው። እንግዲህ ኦቨር ኦል ኢኩሊብሪየም ኮንስታንትን ካልኩሌት ማለት ኢኩሊብሪየም ኮንስታንት ፎር ዘ ኦቨር ኦል ሪአክሽን ኢዝ ጊቨን ባይ እዚህ ጋር እንደምታዩት ኬሲ ኢዝ ኢኳል ቱ ኬሲ 1 ታይምስ ኬሲ 2 እዚህ ጋር ለምንድን ነው 2 ያልነው? ኮኤፊሺየንቱ እዚህ ጋር 2 ስለሆነ ነው። እንግዲህ ፓወር እንጽፋለን ብለናል። ሶ ናው ሰብስቲቲዩት ዘ ቫልዩን ሰብስቲቲዩት ማድረግ ነው። እንግዲህ ተመልከቱ እዚህ ጋር ጀነራል C1 1.4 ታይምስ 10 ዘ ፓወር ኦፍ 12 ተሰጥቶናል። C2 ደግሞ 5.5 ታይምስ 10 ዘ ፓወር ኦፍ 1 ተሰጥቶናል። ስለዚህ ፈርስት ካልኩሌት ይሄንን ከፈለገን ይሄንን ካልኩሌት ማድረግ ነው። ያ ማለት 5.5 ታይምስ 10 ዘ ፓወር ኦፍ 1 ዘ ፓወር ኦፍ 2 ሲሆን ይሄ 30.2 ይመጣል ታይምስ 10 ዘ ፓወር ኦፍ 2 ይመጣል። ሶ ኬሲ ይሄን በቃ ማባዛት ነው። 1.4 ታይምስ 10 ዘ ፓወር ኦፍ 12 ኦኬ 1.4 ታይምስ 10 ዘ ፓወር ኦፍ 12 ታይምስ 3 አሁን እዚህ ጋር ወደዚህ ካመጣ ነው ይሄን ፓወር ኦፍ 3 ለዛ ነው እዚህ ጋር 3 ማለት 3.025 ካለን 1.0 ወደዚህ 1 ወደዚህ ካመጣን ይሄ ፓወር ወዴት ይቀየራል ወደ 3 ማለት ነው። 3.025 ታይምስ 10 ዘ ፓወር ኦፍ 3 ሶ ኬሲው መጨረሻ ላይ ምን ይመጣል? ይሄን ስታባዙት 4.245 ታይምስ 10 ዘ ፓወር ኦፍ 15 ይመጣል ማለት ነው። ሶ እንግዲህ የመጀመሪያው ጥያቄ በተመለከተ ይሄን ይመስላል። Okay, question number 2 for the reaction hydrogen gas react with bromine gas give us 2 mole of hydrogen bromide gas. So Kp is given here 7.1 times 10 to the power 4 at 700 Kelvin. What is the value of Kp for the following reaction? I mean, at the same temperature also, no? So ziga A 2 moles of hydrogen bromide it decomposes into hydrogen gas and bromine gas. B 1/2 moles of hydrogen gas react with 1/2 moles of what? Bromine gas to give or to produce hydrogen bromide gas. So እንግዲህ ትገት ሰጠናል። አሁን ምንድነው given? So እንግዲህ እዚህ ጋር for the reaction hydrogen react with bromine. Okay. For the reaction hydrogen reacts with bromine. Okay, 2 moles of hydrogen bromide. Kp 7.1 times 10 to the power 4. Now at 700 Kelvin. A reaction. እንግዲህ A reaction that means A ላይ የተጠየቅነው ምንድነው? 2 moles of hydrogen bromide decompose into hydrogen gas to bromine gas, no? And bromine gas. This reaction is what? The reverse of the given reaction. ይሄ reaction የተሰጠን reaction reverse ነው። እዚህ ጋር የዚህ ሪቨርስ ነው ማለት ነው። ኦኬ የዚህ ምንድነው? ሪቨርስ ነው ወይም ግልባጭ ነው። So the relationship between the equilibrium constant for the reaction on its reverse is relationship ምን ይመስላል ማለት ነው? K of reverse 1/, K of the forward ማለት ነው። ኦኬ የዛ ሪቨርስ ነው ብለናል አይደለ? ስለዚህ thus for the reaction 2 moles of hydrogen bromide ኦኬ ማለት ነው። እዚህ ጋር hydrogen gas react with bromine gas we have Kp is equal to 1/7.1 times 10 to the power 4 የዚህ ስለተሰጠ ማለት ነው። ኦኬ ስለዚህ ያንን ሪቨርስ ማድረግ ነው። ይሄን ሪቨርስ እናደርገው 1/7.1 times 10 to the power 4 ይሆናል። ሶ ይሄን ስናካፍለው ስንት እናገኛለን? 1.408 times 10 to the power -5 ይመጣል። B reaction 1/2 hydrogen gas react with 1/2 bromine gas. Okay, give us what? Hydrogen bromide.
Okay, ይሄ ቢ ማለት ነው። this reaction is what derived from ይሄ reaction ከየት ነው የመጣው ስንል is derived from the original reaction by dividing ይሄ ከኦሪጂናል ሪአክሽኑ derived ሆኖ የመጣ ነው። ኦሪጂናል ሪአክሽኑን በምን ዲቫይድ በማድረግ by dividing all coefficient ሁሉንም ኮኤፊሽንት በስንት በማካፈል በሁለት ማለት ነው። እዚህ ጋር እንግዲህ እንደምናየው ማለት ነው እዚህ ጋር እንደምናየው ማየት ይቻላል። እስኪ ኦሪጂናል ሪአክሽኑ አለ። ስለዚህ ይሄንን ቀጥታ ምን በማድረግ የመጣ ነው በሁለት በማካፈል ነው። ለሁለት ስናካፍለው ይሄ ምን ይመጣል ማለት ነው። እዚህ ጋር እንደምናየው the relationship between the equilibrium constant when the coefficient multiplied by the factor n is k of nu ማለት ነው is equal to k of original the power of n ነው ማለት ነው። ይሄ ኦሪጂናሉን በሁለት በማካፈል የመጣ ነው ብለናል። ስለዚህ the relationship between the equilibrium constants when coefficients multiplied by factor n በn ስናባዛው is k of nu equilibrium constant of nu is equal to equilibrium constant of the original the power of what n ማለት ነው። in this case n ማለት ደግሞ ምንድነው 1/2 ነው። 1/2 ነው n ማለት። ስለዚህ k of p is equal to 7.1 times 10 the power of 4 the power 1/2 the power ይሄ ደግሞ በማቴማቲክስ አንደር ራዲካል ማስገባት ማለት ነው። ይሄን አንደር ራዲካል 7.1 times 10 the power of 4 ማለት ነው 1/2 ስንል ማለት ነው። ሶ kp ስንት ይሆናል ማለት ነው። ይሄን ስናወጣው 8.426 times 10 the power of 2 ይሆናል። times the power of 2 ይሆናል። ሶ ከዚህ ምን ኮንክሉድ ማድረግ እንችላለን ማለት ነው። ከዚህ እዚህ ጋር ሰመሪ ኦፍ ዘ ሪዛልት ብለን ማስቀመጥ እንችላለን። ኢን ጀነራል ኮንክሉዥን ስንሰራ ያው መጨረሻ ላይ ያገኘ ነው ማለት ነው። ሰመሪውን ስናስቀምጥ for what 2 moles of hydrogen bromide 2 moles of hydrogen bromide decompose into hydrogen and this bromine gas kp ስንት ማለት ነው። kp is equal to ብለን 1.408 times 10 the power of minus 5 አገኘን። እንደገና for 1/2 hydrogen react with 1/2 moles of what bromine gas this bromine gas to give what hydrogen bromide ከዚህ ደግሞ kp ስንት አገኘን ማለት ነው። kp is equal to ብለን 8.426 times 10 the power of what 10 the power of 2 ይሆናል ማለት ነው። ሶ በዚህ መልኩ መስራት እንችላለን ማለት ነው። የሚቀጥለውን ሶስተኛውን ጥያቄ እንሰራለን። ሶ let's come to question number 3 ሶስተኛው ጥያቄ ጋር ስንመጣ እንግዲህ ምንድነው ጥያቄ የሚለው calculate a value for equilibrium constant for the reaction ይላል። እዚህ ጋር የተሰጠናል oxygen gas in the oxygen gas እዚህ ጋር as the atomic molecule ነው oxygen የተሰጠን እዚህ ጋር monoatomic molecule ነው in the gas pole so ozone አለ እዚህ ጋር O3 gas from the following information ይላል። እንግዲህ ከሚሰጡት ኢንፎርሜሽን በመነሳት እዚህ ጋር nitrogen dioxide gas and it produce nitrogen dioxide gas it decomposed into nitrogen monoxide gas and oxygen gas. So at the time nitrogen dioxide decomposed it gives us nitrogen monoxide gas and oxygen gas. So here equilibrium constant this case is given 6.8 times 10 the power of minus 49. The other one is oxygen ozone in the form of ozone ማለት ነው gas react with nitrogen monoxide gas it gives us nitrogen dioxide gas and oxygen gas kc ተሰጥቶናል equilibrium constant ማለት ነው እንግዲህ 5.8 times 10 the power of minus 34 ነው። እንግዲህ ከዚህ በመነሳት ነው calculate a value of equilibrium constant for the reaction ለዚህ reaction equilibrium constant calculate አድርጉ ነው ጥያቄው። ሶ ይሄን ለመስራት ብዙ ስቴፕ ዋይስ የምንሄዳቸው ሂደቶች አሉ። እንግዲህ በስቴፕ ኢንዲቴል ነው እያንዳንዱን የምናየው እንዲገባችሁ። እንግዲህ ስቴፕ አለ write the desired reaction እንግዲህ ያ ማለት ምን ማለት ነው we want to find the equilibrium constant for the reaction oxygen react with እዚህ ጋር ማለት ነው መጀመሪያ ላይ የነበረው ለዚህ ምንድነው እንትን መፈለግ አለብን equilibrium constant። ሶ ስቴፕ 2 ላይ እንግዲህ ይሄን ሪአሬንጅ ማድረግ ማኒፑሌት ማድረግ አለብን ይሄ ማቀነባበር አለብን እዚህ ጋር manipulate the given reaction here
Okay, እንደነገርኳችሁ we can manipulate the reaction to derive the desired reaction. Okay, እንግዲህ ሁለተኛ ላይ ምንድነው manipulate ማድረግ አለብን given reactionችን. So we can manipulate the reaction to derive the desired reaction. አስፈላጊውን reaction derive ለማድረግ ማለት ነው. So reverse the first reaction. So ይሄን ለማድረግ የመጀመሪያውን reaction reverse እናደርገው. Okay, reverse እናደርገው. እዚህ ጋር reverse እናደርገው ኦሪጂናል reactionኑ ናይትሮጅን ዳይኦክሳይድ ዲኮምፖዝ ኢንቱ ናይትሮጅን ኦክሳይድ እና ኦክሲጅን ጋዝ ነበር። ይሄን ሪቨርስ አድርገን ስንጽፈው ሪቨርስ ማለት ነው አገላብጠን NO ኦኬ ጋዝ ኢዝ ኦክሲጅን እዚህ ጋር it gives us what ናይትሮጅን ዳይኦክሳይድ ጋዝ ይሄን ሪቨርስ አደረግነው ማለት ነው። So the equilibrium constant for this reversed reaction will be ስለዚህ equilibrium constant ምን ይሆናል? ለዚህ ይሄ reversed reaction ስንል K of equilibrium constant reverse 1 over KC ማለት ነው ሪቨርስ ማድረግ ነው። ስለዚህ ይሄን 1 over ብለን 6.8 times 10 the power of minus 49 ማለት ነው። የዛን ሪቨርስ ስናደርግ ይሄን 1 ሲካፈል ለ6.8 ስናደርግ ኦልሞስት ይሄን እናገኛለን 1.47 times 10 the power of 48 ይሆናል። ይሄ እንግዲህ ታች ነው ወደ ላይ ሲወጣ ምን ይሆናል ፖዚቲቭ ይሆናል ማለት ነው። Now use the second reaction as is. Okay, second reaction ስንጠቀም እዚህ ጋር ኦዞን አለ ናይትሮጅን ሞኖክሳይድ ጋዝ ናይትሮጅን ዳይኦክሳይድ ጋዝ. So this has Kc የዚህ Kc ስንት አለን 5.8 times 10 the power of minus 34 አለን የዚህ ማለት ነው። So now ምንድነው የምናደርገው አሁን ስቴፕ 1 እና ስቴፕ 2 ላይ አሁን ስቴፕ 3 ላይ ምንድነው combine the manipulated reaction ይሄ ኮምባይን እናደርገው። ኦኬ ሁለቱን አንድ ጋር ማኒፑሌት ያደረግነው ሪአክሽን ምን እናደርገው ኮምባይን እናደርገው። So now we can add these two reaction አይደል ኮምባይን እናደርግ ሁለቱን ሪአክሽኖች ምን ማድረግ አለብን መደመር አለብን። እነማን ናቸው ሁለቱ ሪአክሽኖች የሚለውን ስናይ የመጀመሪያው ይሄ ነው ናይትሮጅን ሞኖክሳይድ ጋዝ is oxygen in the form ናይትሮጅን ዳይኦክሳይድ ጋዝ ይሄ from step 1 ያገኘነው ነው 2 ኤን ይመስላል ኦዞን NO ጋዝ ይሄ from step 2 ስለዚህ እነዚህን አድ ማድረግ ነው። Now adding this gives ሁለቱን ስንደምር እዚህ ጋር ምንድነው የሚሰጠን O3 ሪአክታንት ማለት ነው ኦክሲጅን ኦዞን ማለት ነው። እዚህ ጋር ጋዝ አለ እዚህ ጋር ኦክሲጅን ጋዝ እዚህ ጋር 2 ናይትሮጅን ሞኖክሳይድ ጋዝ አሁን መጀመሪያ ሪአክታንቱን ነው እዚህ ጋር ሪአክታንት ላይ ይሄው ይሄ NO አለ እዚህ ጋር NO አለ ይሄን ነው 2 ናይትሮጅን ሞኖክሳይድ ጋር ያደረግነው እዚህ ጋር ሁለት ስላሉ ማለት ነው። እዚህ ጋር ሪአክታንት ይሄው ኦክሲጅን አለን ይሄም ኦዞን ፎርም አለ ይሄው ሪአክታንት ላይ ያለውን አንድ ጋር እናደርጋለን ዘን ፕሮዳክት ኦኬ ፕሮዳክት ላይ ያለው ፕሮዳክት ደግሞ ናይትሮጅን ዳይኦክሳይድ ነው። ስለዚህ 2 ሞል እንላለን 2 ሞል ኦፍ ናይትሮጅን ዳይኦክሳይድ ጋዝ እንላለን አድ አደረግን ማለት ነው። So to isolate the desired reaction እንግዲህ አስፈላጊውን ሪአክሽን አይዞሌት ለማድረግ we need to eliminate ይሄንን 2 ሞል ኦፍ ናይትሮጅን ኦክሳይድ ኢሊሚኔት ማድረግ አለብን። So that ሲን አድ ስናደርግ እንደ ኢሊሚኔት ለማድረግ ይሄንን አድ አድርገናል ሁለቱን ሪአክሽኖች። So አሁን ምንድነው 2 ሞል ኦፍ ናይትሮጅን ሞኖክሳይድ ኢሊሚኔት ማድረግ አለብን። ስለ O3 ኦዞን ጋዝ እዚህ ጋር አለ ኦክሲጅን ጋዝ አለ 2NO ጋዝ -2 NO2 ጋዝ ኦኬ ይሄን ነው ሁለቱን ኢሊሚኔት ነው የምናደርገው እነዚህ is equal to 0 ብንል this simplifies to እዚህ ጋር O2 ኦኬ ጋዝ ኦክሲጅን እዚህ ጋር ጋዝ አለ ወዴት ይሆናል ይሄ O3 ጋዝ ኦኬ O3 ጋዝ ኦኬ ይሄ ማለት ነው። ናው ማንን ኢሊሚኔት አደረግን እዚህ ጋር 2 ሞል ኦፍ ናይትሮጅን ሞኖክሳይድ ጋዝ ኢሊሚኔት አደረግን። ናው ካልኩሌት ዘ ኒው ኢኩሊብሪየም ኮንስታንት ስለዚህ ኒው ኢኩሊብሪየም ኮንስታንትን ካልኩሌት ማድረግ ነው። ዘ ኢኩሊብሪየም ኮንስታንት ፎር ኦቨር ኦል ሪአክሽን ማለት ነው። እንግዲህ ካልኩሌት ዘ ኒው ኢኩሊብሪየም ኮንስታንት ማለት ነው። The equilibrium constant for overall reaction is the product of the individual constant. The overall reaction equilibrium constant calculation እናደርግ ምንድነው የሚሆነው the product of the individual constants from what the manipulated reaction ማለት ነው። ስለዚህ K of equilibrium is equal to ብለን K of reverse reaction እዚህ ጋር K of constant for reverse reaction ማለት ነው። እዚህ ጋር for reverse reaction ያገኘነው አለ times what K of C K of equilibrium constant። ስለዚህ እንደነው የምናደርገው እዚህ ጋር for reverse reaction ያገኘነው equilibrium constant 1.47 times 10 to the power 48 ነው ያገኘነው times ብለን እንደገና ኬሲዮ አለ በፊት የነበረው ማለት ነው። ይሄ 5.8 times 10 to the power minus 34 ነው። ሶ ይሄንን ካልኩሌት አድርገን ምን እናገኛለን 8.526 times 10 to the power 14 ይመጣል ማለት ነው። thus the value of the equilibrium constant for the reaction እንደዚህ ማለት ነው። ለዚህ equilibrium reaction
አፕሮክሲሜትሊ ይህንን ማለት ነው ስንጠቀም 8 ነጥብ ጀስት 53 ማድረግ እንችላለን 8 ነጥብ 53 ታይምስ 10 to the power of 14 ብለን መስራት እንችላለን ማለት ነው እንግዲህ ስቴፕ ዋይስ ነው የሰራ ነው በዚህ መልኩ መስራት ይቻላል ማለት ነው ኤክሰርሳይዝ 5.7 ይሄን ይመስላል በሚቀጥለው 5.8 እየሰራን እንሄዳለን ኤክሰርሳይሶቹ ትንሽ ኢን ዲቴል ዘርዘር ያለ ማብራሪያ ይፈልጋሉ ሁሉም ኤክሰርሳይሶቻችሁ በደንብ ስታዩቸው ደግሞ ደጋግማችሁ ስትሰሩት በደንብ ይገባችኋል ብዬ አስባለሁ እንግዲህ ለዛሬው በዚህ እናበቃለን እንደተለመደው ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ኤኒ ኮሜንት ካላችሁም ደግሞ ኮሜንት መስጠታችሁን እንዳትረሱ ለዛሬው በዚህ እናበቃለን በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ